ሄሪጎ እንዴት አደራችሁ? እንዴት ዋላችሁ? የምወዳችሁ ምርጥ ኢትዮጵያን ቤተሰቦቻችን ሰላማችሁ ብዝት ይበልኝ። የሚዲያው ድሮን ኮርዳዊት ገብተናል። ትንሽ ጨለማ ውስጥ ነው ያለነው። እንግዲህ ዋናው ድምፁ መሰማቱ ነው ትልቁ ነገር። ድምፄ ከተሰማ ምንም ችግር የለውም። ዛሬ ለየት ያለ ነገር ነው ይዘን የመጣ ነው። የዲፕሎማቲክ ስራችንን ጨርሰናል። እንግዲህ ፊሽካው ሊነፋ ነው። ተነፋ ብለን የቢንጎ ፊሽካ ነው የሚነፋው። ቢንጎ ታውቃላችሁ? ቢንጎ ፊሽካ ማለት እንግዲህ ዛሬ 3 ጊዜ ፊሽካችን ነፋለን። 3 ጊዜ ተነፋ ማለት ነው። የምስራች ነው። እንኳን ደስ አላችሁ ነው። ምክንያቱም እኛ በቅዳችን እዛ አሊሲሲ የተባለች ገብተን እንደው እናስተናግዳት የተባበሩት መንግስታትም ወደ ጋዛ ግቡ ብሎናል። እግረ መንገዳችን ገብተን ከበን እናጠፋታለን የታባቷ ብለን ነበረ እቅድ ያቀድነው። በአጋጣሚ ሆኖ እዚያው የኛ ቅድ ሳይሆን የእግዚአብሔር ስራ ሆኖ ሰው ወደዚህ መጣችልን። እኛ ሳንሄድ ወደ አሰብ እየመጣች ነው ያሉት። አልሲሲ ደስ የሚል ለዚህ ነው ታላቅ የምስራች ብዬ የገባሁት። ፊሽካም የነፋሁት ለዚህ ነው። ታላቅ የምስራች ለሁላችሁም ነው። ካይሮ ድረስ ሳንሄድ ግብፅን አሰብ ላይ ልንወቅጣት ማገኘናት አልኳቸው። የሻዕቢያ መጨረሻው ነው እንግዲህ በርቀት እያየናቸው የታዘብናቸው አንዳንድ ነገሮችን ትንኮሳ ነገር ጀምረዋል። እኛም ደግሞ ደስ ብሎናል። ትንኮሳቸውን መጀመሪያ የዓለም መንግስታት የዓለም ህዝብ እንዲያቅልን፣ የሀገር ሽማግሌ እንዲያቅልን፣ ታዛቢም እንዲታዘብልን እያልን ያለ ነው። እሷ ያላትን ይዛ እምብር እያለች ነው ያለች። በዛ በኩል ንጹሐን ወደ ቡሬ በኩል በአፋር በኩል ማለት ነው እንግዲህ እየመጣች አንዳንድ ነገሮችን ጥቃት እያደረገች ሄዳለች። እንግዲህ ኤርትራ መጨረሻዋ ነው ብዬ ገምታለሁ። ሰላም ብያለሁ። ሁላችሁንም ሰላም ብያቸዋለሁ። ሁላችሁንም እንዳለ እና ስለዚህ አሁን ዛሬ የመጨረሻ ቀኑን ጻፉት። ስንት ነው ዛሬ ቀኑ? ጻፉ እስኪ። እቺ ቀን ዛሬ የመጀመሪያዋ ቀን ትሆናለች። እንግዲህ የመጀመሪያ ካምቦ የሚወጡትን አሊሲሲ ወታደሮች ወደ አሰብ ሲገቡ ማስተናግዳቸው እኔ እንደሆን ለፊልድ ማርሻል ጥያቄ ጠይቄያለሁኝ። ምናልባት እንግዲህ ይህን ኦፕሬሽን የአሰቡን ኦፕሬሽን መመራው እኔ ነኝ። የማስተዳደሩን ብቻ ሳይሆን ኦፕሬሽኑ መመራው አልሲሲን ግብፅን ማስተናግዳት አሰብ ላይ ኮር ዳዊት ጌታሁን የሚዲያው ድሮን የሰላም አምባሳደር እሳቸው እንዲመጡ እንግዲህ ደብዳቤ ያስገብተናል። መልስ እንጠብቃለን። አስተናግዳታለሁ በደንብ አድርጌ ግብፅን በደንብ ነው ማስተናግዳት። ማንም አይመራውም። እርፍ ይበሉ እስኪ ፊልድ ማርሻልም ይረፉ፣ ኢታማዦሩም ሁሉም ይረፉ። ይሄ ኦፕሬሽን በኮር ዳዊት የሚመራ ኦፕሬሽን ይሆናል። ስለዚህ ነው እንግዲህ ካይሮ ሳንሄድ ግብፅን አሰብ ላይ ልንወቅጣት ነው የሚል ነው። ኤርትራ አስመራን ታናሽዋ ካይሮ ተብላ እንድትጠራ ወሰነች ነው። ትናንትና ኤርትራ ውስጥ አንድ ስብሰባ ነበረ። በዛ ስብሰባ ላይ እንግዲህ አረጋውያኖች ነው የሚባሉት እነሱ የአስመራው መቄዶንያ ነው የሚባሉት እኮ ምክንያቱም በሙሉ አርጅተዋል። አይታችኋቸው ከሆነ ትልቆች እነ ፊሊፖን ብትዋቸው ከሱ እንዲያውም እሱ ወጣት ነው። ሌሎቹ በሙሉ አረጋዊ ናቸው። የወጣት እንትን የላቸውም፣ አቋምም የላቸውም። ወጣቶችንም አያስጠጉም ወደ ኤርትራ በስልጣን ደረጃ ወደ ስልጣን ደረጃ ላይ አያስጠጓቸውም በሱ። ስለዚህ የኤርትራ አረጋውያን ነው የሚባሉ አረጋውያን ስብስቦች በትናንትናው ዕለት በነበሯቸው ስብሰባ ኤርትራ ዋና ከተማ አስመራ የነበረው ወደ ታናሽዋ ካይሮ ተብሎ ይቀየር የሚል አንድ ሀሳብ ቀርቦ ነበረ። ከአሁን ሰዓት ጀምሮ አስመራ ሳትሆን ታናሽዋ ካይሮ ተብላ እንድትጠራ ተብሏል። እንግዲህ እኛም ካይሮ ብለን ነው ከአሁን በኋላ የምንጠራው። ታናሽዋ ካይሮ ብለን እንጠራታለን። አስመራ የምትለዋ ስም እንግዲህ ተገፏል፣ በካይሮ ተቀይሯል። ሌላ እንግዲህ ዲያስፖራው አመፅ ጠራ ነው። ትናንትና አንዳንድ ስብሰባ ነበረ። ስብሰባም ሾልኮ መጥቶልናል። እንግዲህ ወደ አትላንታ አካባቢ ነው የነበረው። በድብቅ ነበረ። አመፁ እንዴት ይተከናወናል፣ አመፁ እንዴት ይመራል የሚል ከፍተኛ የሆነ ነገር እንቅስቃሴ ነው ያለው። አንዳንድ ቀደም ሲል የምናውቃቸው እናቶ ሙልጌታ እንግዲህ ስብሰባውን በጣም እያስተባበሩት ነው። ልደቱ በጣም እንግዲህ ይዘውታል፣ ወጥረውታል። እንግዲህ ምን ይመጣል አዲስ አበባ ላይ የሚለውን ነገር የምናየው ይሆናል። ምንድን ነው የሚያመጡት ነው። ወጣቱ እንቅስቃሴ ላይ ነው። በአሮጌ ሶፍትዌር ሚሞሪ የሚመራ ይታያል። አፕግሬድ እንኳን እኮ አይሆኑም እኮ ይረባቸው ልናሳድጋቸው እንኳን ብንል እኮ ኤክስፓየርድ ነው፣ ጋርቤጅ ነው የሚጣሉት። እና ምንድነው እንግዲህ ወጣቱን በደንብ አንቀሳቅሰናል፣ ጨርሰናል። በዚች እንኳን በዚህ በምንድን ነው አፄ በዛች በራባዋ እንኳን ስንት ነገር ሰርተን ዓለም ላይ እያናጋር ነው ያለ ነው። የተራቡትን ፎቶ እየሳቅን ምን እያደርግን አልጀዚራ ቢቢሲ ሁሉ የሚወራ ያለው የትግራይ ረሃብ ነው። እችን እንኳን በአጭር ጊዜ ውስጥ እንኳን ሰርተን ጨርሰናል።
ስለዚህ ሌላውን ሙቭመንት በዚህ በኩ መሄድ አለብን ነው የሚሉት። እንግዲህ እኛም ያው እየተከታተልናቸው ነው ያለ ነው። አትላንታ የነበረውን በውስጥ የሚያደርጉትንም ስብሰባቸውን እየተከታተለ መንግስት መረጃው ደርሶታል። በቀደም ዕለት እንደይልቁ ነው ኦፊሻሊ የሆነ ስብሰባ አድርገው መፈንቅለ መንግስት እንዴት ይመጣል፣ ከዛ በኋላ ስልጣኑን ካወረድን በኋላ ማን ስልጣን ይረከባል፣ በጠቅላይ ሚኒስትርነት በፕሬዝዳንትነት የሚል በሱ ራሱ እንደተጣሉ ሰምተናል። ጀዌ ሙሉ በሙሉ አፈንግጦ ወጥቷል። የፕሬዝዳንትነቱን የፕራይም ሚኒስትሩን ቦታ እስካላገኙ ድረስ እዚህ ገብቻ አልሳተፍም በሚል ጀዋር አምጾ ወጥቷል። ልደቱ በእጩነት ቢቀርብም ልደቱን ደግሞ ኢንጂነር ይልቃል አልተቀበለውም። ኢንጂነር ይልቃል እኔ እንትንም ውስጥ አልገባም አልሳተፍምም፣ እኔ ግን ዞሮ ዞሮ ግን ህዝብ የሚፈልገውን መሪ ለማውጣት መጀመሪያኛ እንስማማ የሚል ሀሳብ አቅርቧል። የልደቱ የኢንጂነር ይልቃልንም ሀሳብ ውድቅ ሆኗል። ስብስቦቻቸው በሙሉ በነበረው ስብሰባቸው ላይ በመሬት ላይ ሲባሉ በዛ በእንትን ግን ተጣልተው ወጥተዋል ማለት ነው። ይሄ እንግዲህ ከረንት ያለ መረጃ ነው የምነግራችሁ ያለው የዲያስፖራ አካባቢ ነው። እንግዲህ ከዚህ በኋላ ወዴት ነው የሚካሄደው ያለው ምንድን ነው የሚደረገው ያለው የሚለው ላይ እንግዲህ እንመጣለን። እንግዲህ አንዳንድ ያስኳቸው ሰነዶች አሉ። አብቹ አንድ ነገር ተናግሮ ነበር አስታውሳለሁ። እረፉ ብሏቸዋል። አሁንም ህወሓት የጦርነት ዝግጅቱን አጠናቅቄያለሁ ነው የሚለው። የጦርነት ዝግጅቱን አዘጋጅቻለሁ ነው የሚለው። ደስ የሚለው ነገር ምንድን ነው? ይሄን መሰለኝ። ከዚህ ልጀምር። መጀመሪያ አትስማል ቦርሳውን እንደዚህ ይዛ ከሆነ ቀበል አድርጎ ይሄ አይደለም። ቆይ አንድ ጊዜ አብቹ ስንት አይነት የእውነት አምላክ የእግዚአብሔር አምላክ ይሄ ለምን እንዴት እንደዚህ ሊሆን ቻለ? እንዴት ተባሉ? እንዴት መስማማት አይፈልጉም? ስልጣን ላይ እንዴት መውጣት አልቻላቸው? እንዴት ነው በየሄዱበት ቦታ ላይ ጥርስ የሌላቸው ብለን ስንል እናንተ የመከላከያ ኃይል ይመስላችኋል? የመከላከያው ብቃት ይመስላችኋል? የአየር ኃይሉ ብቃት ይመስላችኋል? አይደለም። ፈጣሪ ቀጣቸው። ጠቅላይ ሚኒስትር ዶክተር አብይ አምርሮ ረግሟቸው ነበረ። አምላክ ይፍረዳችሁ ብሎ ነበር። ታስታውሳላችሁ? ያቺ የረገማቸው እርግማን አሁን ሰራችን ያልኩት ከምንም ጋር አገናኙት። በቃ የሰውየው ንጹህ ልብና የሰውየው እርግማን ደረሰባችሁ ነው ያልኩት። በተለይ ትናንትና የነበረውን ጭቅጭቅ ከአትላንታ ጀምሮ የነበረው መፈንቅለ መንግስት ብለው ያሰቡት ነገር እንደዛ ሲበጣበጡና ሲበተኑ በቃ ሰውየው በእውነት ፈጣሪው ሰምቶታል ነው ያልኩት። ታስታውሳላችሁ? እሷ ነገር አንዴ ትንሽ ላሳያችሁ። አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ ይህን ድሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ። አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። የእውነት አምላክ የእግዚአብሔር ትልቅ መልእክት ነች። ሳሬ ሰራቻቸው ትላንትና እስከዛሬም እየተባሉ ነበረ። ግን በይበልጥ ፈጣሪ ትላንትና የዚህን ሰውዬ እርግማኑንም ይሁን ምርቃቱንም ትላንት ደረሰ ማለት ይችላላችሁ። እንደዛ ሲባሉ እንደዛ አፍ በቃ ሰው ልጅ ሊናገር የማይችለውን ሲልም ሲሰዳደቡ መደባደቡንም ምናልባት ሊኖር ይችላል። ያው ቪዲዮ ስላልመጣልን እንጂ ተደባድበው ሊሆን ይችላል። ይሄን ሁሉ ቋንቋቸው የቁራ ቋንቋ ሆኖ ላይግባቡ የቻሉበት ሚስጥሩ ምንድን ነው ብዬ ኮርዳይት መረመርኩት። ምንድን ነው? እንዴት መስማማት አቃታቸው? እንዴት ነው ያሰቡት ሁሉ ነገር እንደዚህ የተበላሸባቸው ብዬ ኮርዳይት ለብቻው ሀሳብ ውስጥ ገባ። ሲያስብ ትዝ ሲለኝ ሰውየው ከውስጡ ከወዱ ረግሟቸዋል። እግዚአብሔር የእናንተን መጨረሻ ያሳየን። በጠገበ በርገር እየበላችሁ ይህንን ምስኪን ድሃ ህዝብ ለምታደርጉት ለምትሰሩ ስራ ፈጣሪ አምላክ ይፍረዳችሁ ብሎ የላከው ፋክስ ወደ ላይ ፋክስ እኮ ነው የላከው። አውቶማቲካሊ ፈጣሪ ጋር ደረሰ። ቋንቋቸው የቁራ ሆኖ ተባሉ። አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ከባድ መልእክት። የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ ይህን ድሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ
እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ። በትክክል መልእክቱ የደረሰው ይሄ መልእክት ነው። ወደ ፈጣሪ ደረሰ። ይሄው ቋንቋቸው የቁራኮ ቋንቋ ነው። አትላንታም ያሉት ተባሉ፣ ዲሲም ያሉት ተባሉ፣ ሚኒሶታ ተጀመረ፣ አሜሪካን መጥረፍ ጀመረ፣ ዲቪ እንኳን ከለከለ። አይገርማች ዲቪ። እኔ መቼስ ነው እግዚአብሔር ይሰማል ያዳምጣል። በእውነት ቢዘገይም መልስ አለው የሚባለው ይሄ ነው። እንግዲህ አንተም ብትርግማቸው ይደርሳል። እንግዲህማ ምን ተነግሮኛል። ምንድነው አንተን እንዲህ ይዲፎቶ እኮ ነው ማቹን እያስተዋወቅ ነው። ሄድ እንግዲህ ቀጥላው ማለት እንግዲህ ይሄ ነው ያለው። ይሄንንም ደግሞ በአንዳንድ አጋጣሚዎች እያዋዛን ትንሽ ፕሮግራሙን እንትን ብለውና የመጨረሻ እንትኑ የነበረችው ሴራዋ እቺ በእነዚህ ቲክቶከሮች በኩል የተጀመረችው አጀንዳ ነበረች። ትናንት አሰምቻቸዋለሁ። ከሰሜን በኩል ይመጣ ቴድሮስ አለ ተብሎ ትነግሳለህ፣ ሂድ ትታወቃለህ ተብሎ ነው የተላከው ለኢዶናይ ብዬ ስል አንዳንድ ሰዎች በጣም ትንትሉ ነበር። ግን አንድ ወዳጄ አምጥቶ አንድ ሚስጥር አሰምቷል። ይሄ ልጅ እችን ነገር ልስማት። የብሔር ፖለቲካ የጠቀመው ባለስልጣን አዶናይ አዲስ አበባ ሲመጣ አዲስ አበባ እነዚህ ግሩፖች ወደ አዲስ አበባ ሲመጡ አዲስ አበባ ላይ ምንድን ነበረ? አመጣጡስ ምን ነበረ? ማን ነው የላከው? ትነግሳለህ፣ ትታወቃለህ ብሎ ማን ነው የላከው የሚለውን ሁሉ ሚስጥሩ በራሱ ጊዜ በራሳቸው አንደበት የነበሩት እየተጎለጎሉ ይወጡ ያሉት። ይኸውና እዚህ ጋር ይህንን ወዳጄ ያስተላልፈውን ያቀረባበረውን አዳምጡት። ከራሳቸው ብሶ አዳምጡት። መነሻ እንደሆናችሁ ነው ይህን ማድረግላችሁ። እዚህ ጋር ሂድ፣ ቀጥሎ እንደሚሄድ አዶናይ አዲስ አበባ ሲመጣ አዲስ አበባ ላይ ቪዲዮ እንዲያሳየን ኦ ማይ ጋድ ኑ ወደ ሀገራችን ተመለሱ፣ ሀገሪቱ ሁሉ ህንጻ በህንጻ ሆናለች፣ ውጭ ሆኖ ሲወራ እንደሚወራው አይደለም ምናምን ብሎ የሰራውን ቪዲዮ ሳያው በዛን ወቅት እኔ ስለ ህጻጽ እያሰብኩ ነው። በዛን ወቅት እሱን ቪዲዮ ሲሰራ ሳየው what the fuck is he talking about የሚለውን የጠየቅኩት because I know ስለ ህጻጽ በዛ ሰዓት ወርቁ አይተነው ዛሬ 15 ሚሊዮን ብር ምናምን ረዳ ምናምን ብሮ እኔ ይኸውልህ ወርቁ አይተነው ግፋ በለው ብሎ ለካሜራ ብሎ ጠመንጃ ይዞ በተነሳው ፎቶ እየገፋ የደሃ ልጅ ሲማገድ የኔና አንተ ቢጤ ሲማገድ ልጇ የሞተባት እናት ነጠላዋን እስከዛሬ ድረስ ከለሩን አልቀየረችውም። እሱ በሻል አይኮልዩ ከልጃገረድ ጋር ከዱባይ ቪዲዮ ፎቶ ሲነሳ አሁን ደግሞ ብቅ ይሉና ይሄ ገጽታ ግንባታ ነው፣ ይሄ የሶሻል ሚዲያ ሙቀት ነው። አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። ኢትዮጵያ ላይ አይሾ ስፒድ ምኑ ነች? ኮንተንቱ ነች። ፔሬድ ኢትዮጵያን ወዶ ኢትዮጵያን ሊያስተዋውቅል ምናምን that's content for you። ለብዙ ሶሻል ሚዲያ ሰዎች ይሄ ግርግር ይሄ መተራመስ ኮንተንት ነው። የሚሰሩትን ቪዲዮ ብራዘር ጥፍር ቀለሟ ሳይነካባት ምናምን እንደዚህ ብላ ምናምን ትብትል ልጅ ነች እዛ ጋር ውሃ ስታጠጣ ምናምን ሰውና እኔ ያቺ ሴትዮ ውሃ ለመጠጣት ውሃ ለመለመን የተዳረገችው ሴትዮ ለምን ለዚህ ቀን ተዳረገች ነው የኔ ጥያቄ። ፔሬድ አየዋል። ለምንድን ነው ካርዱ የጻጽ ነው እሱ ነው ካርዱ ያዘያል። ለምንድን ነው ካርዱ አሁን የተመዘዘው? ጨዋታው እዚህ ጋር ያለው እዚህ ጋር ነው ጨዋታ ያለው እዚህ ጋር ነው። እየመጣሁ ነው ያለሁት እየመጣሁ ነው። እሺ እዚህ ጋር ነው ጨዋታ ያለው። ለዚህ ነው አጥብቀን ስንዋጋ የነበረው ስንጨቃጨቅ ስንሳደብ የነበረው እቺቹ እውነት ስለነበረች ነው። አሁንሳ እንዴት ጸጥ አለ? አሁንስ በአንድ የጠገቡ በአንድ ጊዜ እህሉ መጣ። ህወሓትስ የሸጠውን ሱዳን እኮ የተሸጠው ወደዛ የሚለው የእርዳታ ስንዴ፣ የእርዳታ ወተት፣ የእርዳታ ምግብ በሙሉ ወደ ሱዳን እኮ ሄደው የተሰጠው ገንዘብ እኮ መሳሪያ የተገዛበት እኮ። ለዚህ እኮ ነው ህወሓት ዛሬ ድሮን ታጥቅ ያለው ብሎ የሚፎክርልህ። ስለ ድሮን ወደ የሚያወራልህ እኮ
ያንን ህዝብ በሙሉ ለረሃብ ከጋለጠ ከሰጠ በኋላ ነው። ማን አሳልፎ ነው አሰብ ምትገባለ? ገና የተነሳውበት ቀን ሰማ ጥልት ትወጣለህ ወይ ከዛው አሰብ ባህር ላይ ተሰምታላችሁ። ገና መግባት ተነሳ ኮርዳይት ከአዲስ አበባ ሲባል እናንተ ባህር ትገባላችሁ። ስለማውቀው እኮ ነው። መግቢያውን አውቃለሁ። በአሰብ ከቢር ገባለሁ፣ በሰቂር በኩል እወጣላችኋለሁ። አውቀዋለሁ ስለማውቀው። እናንተ አታውቁት። አሰብ አንድ አሰብን የሚያውቅ ኤርትራዊ የለም። ታውቃላችሁ? አንድ አሁን ኮመንት ስላየሁ ነው። እስኪ አሰብን የምታውቅ ኤርትራዊ አንድ ቁጥር እዚህ ጋር ጻፍልኝ። የለም። አሰብን አያውቁትም ኤርትራውያኖች። የነበረ የለም፣ አያውቁትምም። የሚጠየፉት ሀገር ኤርትራውያኖች አሰብን ብቻ ነው። ነገርኩ። አሰብ ነዋሪው የወሎ ልጆች ናቸው፣ የአዲስ አበባ ልጆች ናቸው፣ አፋሮች ናቸው፣ የትግራይ ልጆች አልፎ አልፎ አሉ። ኤርትራዊ አንድ ኤርትራዊ አሰብ ነበርኩ የሚል ኤርትራዊ ካለ እኔ የሚገርም ቢሊየንስ ብር ነው የሚሸልም። ሚሊየንስ የለም። የምትጠየፉት የምትጠሉት አገር ብቶ አሰብ ነው። ስምም ነበር እኮ የምትጠሉት። ምን ነበር? የሆነ ስም ነበራችሁ። አሁን ረስቼው። ዞሮ ዞሮ እንተሱ እሱ በኋላ መጣበታለን። ኦኬ፣ ወደዚህኛው ልምጣ። ይሄ በጣም ሰፊ ፕሮግራም ነው። ይሄ ልጅ አክቹዋሊ ተናግሯል። በቃ ይሄ አሁን ያለው ሸዋሸዋ፣ የቲክቶኩ ሸዋሸዋ፣ የእርዳታው ሸዋሸዋ፣ የታሰበው አጀንዳ፣ የዲያስፖራው ከዛውን ህዝባዊ እምቢተኝነት፣ የልደቱ የ45 ቀን አብዮትና በፈንቅለ መንግስት፣ እነዚህ በሙሉ ከዚህ አሁን ከምታዩዋቸው የቲክቶክ ሸዋሸዋ ጋር የሚዲያ ሸዋሸዋ ጋር የተገናኙ ናቸው። ይኸው እነዚህ አትርዱ ነው የምትለው። እንዴት አንተ የምታስበውን አሁን እኔ ማሰብ አቅቶኝ ነው? አንተ እርዳታ ያስፈልጋል፣ አንተ እርዳታ ያስፈልጋል ብለህ እኔ እርዳታ ያስፈልግም ልል በአንተ ደረጃ ማሰብ ላይ አቅተኝ አይደለም። እኔ እያልኩ ያለሁት ቢገር ፒክቸሩ ነው የሆነው። ለምንድን ነው ለዚህ የተደረግነው? ቆንጆ። ይሄ ልጅ ይሄን በሰፊ ፕሮግራም መጣበታለሁ፣ ላስቀምጥላችሁ ለበኋላ። ምንድን ነው ልጁ የሚለው ምስል አሁን ስለ እርዳታ እንደሚያስፈልግ ለእኔ መካሪ ልትኖር ትችላለህ በዚህ ምድር ላይ? ስለ ህዝብ ስለ ወገን ለወገን መድረስ ከለኮር ዳዊት በላይ አሳቢ ሆኖ የመጣ ለእኔ ልትመክረኝ ትጀምራለህ? በባህልም አይደለም እኮ በትምህርትም ሳይቀር ወገን ከወገን ሳስተሳስር፣ ወገን ከወገን ሳረዳዳ፣ የተቸገረን ስንረዳ፣ አቅም በፈቀደ የፈረሰ ሆስፒታል ስንሰራ የከረምን ሰዎች ስለ እርዳታ ለእኔ ነግረኝ ልታሳምነኝ ትፈልጋለህ? ከጀርባ ያለው አጀንዳው ነው። ከወርቁ አይተናው ጀርባ ምን አለ ነው። ከነ ኤዶናይ ጀርባ ምን አለ ነው። ከህዋት ጀርባ ምን አለ ነው። እርዳታው ምን ይዞ መጣ ነው። ጨዋታው አባይ ይገባል፣ አባይ ይገባል። እንኳን አሰብም ጽዋና ጎት። ኦኬ፣ ለማንኛውም እዚህ ላይ መጣበታለሁ። አንድ የምፈልገው እንትን ነበር አይደለም፣ አንድ የምፈልገው ነበር። ይሄ መሰለኝ። ይሄን ላይ ከዚህ ሀገር ትወጣለህ አይደል? የዚህ ልጅ ጉድ ላሳያችሁ። ይሄ ነው እንግዲህ መጀመሪያው አጀንዳው እዚህ ላይ ይመጣል። እንዴት ነው ማርያምዬ ሙካ የማርያም ጨዋታ ኬት ይመጣ ነው? በማን የተላከው? ምን ለማድረግ የተላከው? ወጣቶቻችን ልጆቼ በጣም እየበገማች በጣም ትልቅ ጥናት ላይ ናቸው ያሉት። በጣም ትልቅ ጥናት ላይ ከኛ የበለጠ እየፈለፈሉ ያወጡት ነው ሰረዱ ያሉት። ማን ነው ይሄ ልጅ? ዛሬ ትላንት ስለ ንግስና ነግራችኋለሁ። ቴዎድሮስ ተብሎ ከሰሜን በኩል የመጣው ንጉስ እኔ ነኝ ብሎ የተናገረው አሳያችኋለሁ። ዛሬ ደግሞ እንዴት ነው ወደዚህ የተማተው በማን ተልኮ ነው የሚለውን ደግሞ ከራሱ አንደበት ነው የምትሰሙት። ከኤዶናይ ከማንም አልሰሙት። ፈልፍሎ ግን መረጃ ወጥቷል። ሌላም አንድ መረጃ ለማመጣላችሁ ወንድሜ ግን ቴንኪው አመሰግናለሁ። ቀጥል። ይሄን እንስማው። የዚህ ልጅ ጉድ ላሳያችሁ። የሚያቀርበው መረጃ ላይ ምን አይነት ነገር እንዳለ ላሳያችሁ። እንዳታሳልፉት። ቪዲዮውን በደንብ ኮፒ ሊክ አሁን ይካልገባኝ ከዚህ ሀገር ትወጣለህ አይደል? ወደ አዲስ አበባ ትገባለህ። ዝነኛ አደርግሃለሁ። አንቱ ከሚባሉ ባለሀብቶች ተርታ አስቀምጥሃለሁ። በምድር ውስጥ ያለውን ደግሞ ሀብት እሰጥሃለሁ አለ። የከበሩ ማዕድናት። እሺ አልኩኝ፣ ተስማማው። ያንን ነገር ፈጸምኩለት። ወደ አዲስ አበባ መጣሁ ማለት ነው። ኪዳን እንደቀማን ኪዳኑ እንዳንደ ከመናፍስቱ ዓለም ጋር እኔ ወደ አዲስ አበባ ሚሊተሪ ቪዲዮ ይናለቅ መጣሁ። አሁን ይካልገባኝ ከዚህ ሀገር ትወጣለህ አይደል? ወደ አዲስ አበባ ትገባለህ። ዝነኛ አደርግሃለሁ። አንቱ ከሚባሉ ባለሀብቶች ተርታ አስቀምጥሃለሁ። በምድር ውስጥ ያለውን ደግሞ ሀብት እሰጥሃለሁ አለ። የከበሩ ማዕድናት
እሺ አልኩኝ፣ ተስማማው። ያንን ነገር ፈጸምኩለት። ወደ አዲስ አበባ መጣሁ ማለት ነው። ኪዳን እንደገማን ኪዳኑ እንዳንደ ከመናፍሱ ዓለም ጋር እኔ ወደ አዲስ አበባ ሚሊተሪ ቲምዶይና ለቅ መጣሁ። እሺ እንግዲህ አንዳንድ ነገር ስንነግራችሁ የምትጠራጠሩ ሰዎች መረጃና ማስረጃ ይዘን ስለምናወራ ነው። እንዲህ ጓደሰለ እንድል ያንተና መሰሎች ሀገር ወዳጅ ናቸው። ግን ይህን ህዝብ ለማንቃት በጣም ከባድ ነበር። በጣም ብዙ ዋጋ አስከፍሎናል፣ አሰድቦናል፣ አዝቶብናል። ምናልባት እንዲያውም ድንጋይ ጠጠረም ሳያወሩብን አልቀሩም። ግን በትዕግስት በጽናት እዚህ ደረጃ ደርሰናል። ልጆቻችንን አንቅተናል። ከዚህ በላይ ድል የለም። ይሄ አንዱ ነው። አብቹ አንድ ነገር ተናግሯል። አሁንም ህዋቶች ስሙ፣ ለእናንተ እቺ ነገር ላስብ። የትግራይ ክልል ገቢ ይበልጣል ባለፈው ዓመት ያለው። በነገራችን ላይ ይሄ ከሶማሌ ገቢ ከትግራይ ገቢ እጥፍ ይበልጣል። እጥፍ አለ፣ የእጥፍ እጥፍ ይበልጣል። ከጅጅጋ ገቢ የመቀሌ ገቢ እጥፍ ይበልጣል። አዎ የራሱ ነው። ማን ነው ባንቺ ሌላ ቪዲዮ ምልክላችኋለሁ። እሱን አቀናብሬ እመጣላችኋለሁ። እሱን ይዤላችሁ እመጣለሁ። ግን እንዴት መቀሌ ውስጥ ኮሪደር ልማት የለም? እንዴት መቀሌ ውስጥ ትግራይ ውስጥ ስራ አይሰራም ብላችሁ ደግሞ ጠይቃላችሁ። ትግራይ ውስጥ ልማት ካለ፣ ትግራይ ውስጥ እድገት ካለ፣ ትግራይ ውስጥ መንገድ የሚሰራ ከሆነ ሀገረት ታላቋ ትግራይ ሀገረ ትግራይ የምትበረ ፋንቱ ወይ ገቡ የተቀቡ የተቀባቡት የጥልቁ መናፍስ ሰዎች እየገቡ ነው ያሉት። ይወጣሉ፣ ግን አስወጣቸዋለሁ። ቶሎ ማለት ወጣ ማነው ስሙ ፋንታ 45 ይሄ ቁጥሩ ምንድነው? ቆይ ከጎን ብዙዎቹ ናያቸዋለሁ ይጽፉና ቁጥር ያደርጋሉ ከጎን። ምንድነው ቁጥሩ ትርጉሙ? አስደግማችሁን የመጣችሁበት አብቹ አለም የት ነው ገንዘቡን የሚያደርጉት ብሎ ጠየቀ። እችን ነገር ላሰማችሁ አብቹ፣ ከዛ እመጣለሁ ወደ ያ። አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ በኮሪደር አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6 ሰዓት እጥፍ ይበልጣል ገቢው። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ኮሪደር አይሰራም? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተኬደ ሁልጊዜ ውጊያና ግጭት ጠቃሚ አይደለም። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 መቶ ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡ ግን ይቸገራል። እና እንደዛ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። አዎ እንግዲህ ህወሓት ስልጣን ላይ በነበረም ጊዜ የትግራይ ህዝብ በሴፍቲ ኔት ዘይትና ስንዴ እየተሰፈረለት ሊኖረው። ለምን የትግራይ ህዝብ የተደላደለ ህይወት እንዲኖር አይፈልግም። በመከራ ውስጥ ብቻ ነው እነዚህ ጉንቱ ባለስልጣናት መኖር የሚችሉት። በጦርነት ውስጥ ብቻ ነው። ይሄ ማኒፌስቶቸው ላይ ቁጭ ብሎ ተቀምጦላቸዋል። ትግራይ ከጠገበ ነው የሚሉት እኮ ለአመፅ ይነሳብሃል ነው የሚሉት። ስለዚህ እንዳይሞትብህም እየሰጠኸው እንዳያድግብህም እየጎተትከው ኑር። ኢንቨስት እንኳን ስታደርግ ትግራይ ገብተህ ኢንቨስት እንዳታደርግ ነው። ይሄ ነው ጨዋታ ያለው። ለዚህ ነው ከጦርነት ሳይወጡ ፊልማቸውንና ራሳቸውን እዛው ታስሯል። ከጦርነት ሳይወጡ አጀንዳ እየሰጡን ለዚህ ያበቁ። ስለዚህ እኔ በጣም ሰፊ ፕሮግራም ነው ያለኝ። ይሄንም አንድ ፕሮግራም ማቅረብ የነበር በላይ የምናወራረደው ሂሳብ አለ ሲል ይሄ ሰው እኔ በጌታቸው ንግግር ነው ወደ ትግል የገባሁት። ባይዘው አማራ ላይ ሂሳብ እናወራረዳለን አንድ ለቃቸውም ሲል የአማራ ህዝብ ምን ሆነ? ሂሳብ ማወራረደው እንዴ? እኛ ሁሉ ወዴት መጣን? እኔ በጌታቸው ንግግር ነው ወደ ትግል የገባሁት። ባይዘው
ጌታቸው አማራ ህዝብ ላይ የምናወራረደው ሂሳብ አለ ሲል አሃ ይሄ ሰው ቀስ ብሎ ነግሮኛል፣ ከዚህ የበለጠ ሌላ ሊነግር አይችልም። እንግዲህ እነዚህ አይነት ቪዲዮዎች ስታዩ ለምን አሁን መለቀቅ ጀመረ ብላችሁ ትላላችሁ። ጌታቸው ወደዚህ መጥቷል። አሁን ጌታቸው ወደዚህ የመጣውን ጌታቸውን መምታት አለብን የሚል አጀንዳ ደግሞ አለው። ህወሓት በማን በኩል ቀደም ሲል የተሰሩ ስራዎችን በማውጣት ማለት ነው። ብዙ ተሰማላችሁ ሰሞኑ የዚህ ነገሮች። ዞሮ ዞሮ ደስ የሚላችሁ ነገር ምንድን ነው? አሁን አጠር አድርጌ ልንገራችሁ፣ ብዙ ውስጥ ሳላንዛዛላችሁ። እኛ በጋዛ ምክንያት የኢትዮጵያ መከላከያ ሰራዊታችን ሰላም አስከባሪ ወደ ጋዛ እንዲገባ በአሜሪካን በዓለም አቀፍ ተጠይቀን ሰራዊታችን ዝግጅት ላይ ነበር። እኛ ወደ ጋዛ ገባ ማለት ካይሮን ከበን ነበር፣ ግብፅን አፈር የምናበላት። እዚህ ዝግጅት ላይ ያለን ራሷ የግብፅ አርሚ ወታደሮቿን ይዛ ወደ አሰብ በኩል እንደምትገባ መረጃው ደርሶናል። እዚሁ አገኘናት ግብፅ ነው። እዚህ ነው ጫወታው የሚያልቀው። በነሞር ዳፋ ቻ ተደፋ ሻቢያንም እዛው እናስተናግደዋለን። አሁን ከነሱ እንዲመጣ ነበር የፈለግነው፣ መጥቶልናል። አሁን ቢንጎ ብለናል። አሁን ስለዚህ አሁን እንግዲህ ትላንትናም ትንሽ ጫጫት አለ። ያው እንደዚህ ነገሮች ማውራት ስለማልፈልግ ነው። ይዞ መገኘት የሚባል ነገር አለ ወይ? በዚህ ምክንያት ነው። ስለዚህ እመጣበታለሁ። ትልቁ ነገር ይሄ ነው። አንድ ፕሮግራም ይሻላል። በኋላ አሰብን ስትጠይቅ ጸብ ከግብፅ ጋር ነው እያለ ታዲያ እያለ ያለው ምንድን ነው? ይሄ እንግዲህ አሁን ኢሳያስና አልሲሲ ወደ አሰብ ለመግባትና ሰራዊት ለመግባት ተፈራርመዋል። አሰብንም በገንዘብ የወደ መሸጥ ደረጃ ድረስ ደርሻለሁ። ይሄ ሁሉ ፖለቲካ ነው፣ የውሸት ነው። አጀንዳው ውሸት ነው፣ እውቅናም የለውም። ግን ያው እኛ መጮህ ስላለብን ነው። ፋራ ለሆነ ሰው ግብፅ ገዛችሁ እኮ አሰብ ብለን እንድናወራላቸው አናወራም። ቢንጎ ነው የምንለው፣ እናስተናግዳቸዋለን። ይጉጂ ቴዲ ግን ፖለቲካው ስለገባው እንደዚህ ሰዎች ፖለቲካ የሚገባቸው ሰዎች እዚህ አዳምጣቸዋለሁ። ከጦርነት በላይ የሆነ የሻዕቢያ ስራ ነው፣ አጀንዳ ነው የሚለውን አዳምጡት። አንነጋገርም ነው እያለ ሻዕቢያ እያለ ያለው አንነጋገርም ነው እያለ እንነጋገር ብለህ እየጠየቅከው ጦርነት ነው ያወጀብ። ግብፅን አፍንጫ ስራ መጣት። ከዚህ በኋላ አሰብን ስትጠይቅ ጸብ ከግብፅ ጋር ነው እያለህ ነው። ግብፅ ነች የምታስተናግድህ እያለህ ነው። የዲፕሎማሲ ችግር አይደለም። ከህዋት ጋር አብሮ የነበሩ ሰዎች ትናንትና ከጎረቤቶቻችን ጋር ጥሩ ግንኙነት ነበረን። አዋ እንዴት አይኖርህም? የእነሱ ጥገኛ ሆነ ለመኖር ከፈቀድክ እንዴት አይኖርህም? ትልቅ ሆነ ግን እንደ ትንሽ መኖር ፈልገህ ለምንድን ነው ከአንተ ጋር ጥሩ ግንኙነት ማይኖራቸው? አሁን እኮ ጎረቤቶቻችን ማለት እኮ የጀመሩት ቀይ ባህር ላይ ድርሻ አለን ስላለን እኮ። ቀይ ባህር ላይ ድርሻ አለን ስንል ኤርትራ አለች። ምክንያቱም ድርሻችን በሱ በኩል እንደሆነ ታውቃለች። ጅቡቲ እንደነገጠች። ለምን? ውሃ፣ መብራት፣ ክፍያ ሊቀር ነው። ኢትዮጵያ የራሱ አማራጭ ሊኖር አስበው። የሚገባህን በመጠየቅህ እንዲህ አይነት ነገር ከመጣ እሱ የዲፕሎማሲ ችግር አይደለም። እንደውም ይሄንን በዲፕሎማሲ አይደለም የምታስተካክለው። ኢትዮጵያ ይገባኛል ያለችውን ነገር በመጠየቋ ምክንያት ታሪካዊ ጠላቶቿ በሙሉ ኢትዮጵያን እንዲከቡ የሚፈቅዱ ሀገራቶችም እኔ ኢትዮጵያ በኃይል ልታስተናግዳቸው ይገባል። የኔ ማወቃም አንተ አቋም ነው። መጀመሪያ ጦርነት አያስፈልግም ወደሚለው ነው የምንገባው። ዛቻቸው፣ ፉከራቸው፣ ቀረርቷቸው ግን የግድ ነው። ሳንፈልግ በሚገባቸው ቋንቋ ለማስተናገድ እንገደዳለን። ፈልገናልም ሳንፈልግ ነው የምንገደደው። እናደርገዋለን ደግሞ ማሰብ ሳይሆን እናደርገዋለን። ይህንን ደግሞ ግብፅ ለተደጋጋሚ ከ10 ምናምን ጊዜ በላይ አይታናለች። ጉልበታችንን ቀምሳ ቡጢ ነው ጡንቻችንን አይታ ተስተናግዳ ሄዳለች። ለመጨረሻ ነው የምትመጣው ግብፅ። ይሄ ቢንጎ ያሰኛል። እዚሁ ሜዳችን ላይ ያገኘናት አሁን በነሞርዳፋ ቻታ ደፋ እግረ መንገዳችን ሻዕቢያንም እንደግመዋለን፣ እናስተናግደዋለን። በሚገባው ቋንቋ እናስተናግደዋለን። ይሄን የማድረግ አቅም ስላለን ይሄን ብላችሁ ከዚህ በኋላ ግን የሚንጫጫ ሰው እንዳይኖር ነው የምፈልገው። እሱንም ያው
አንድ ወዳጄ አንድ ትልቅ ኮመንት ጻፈልኝ። የኢትዮጵያ ሕዝብ በሚገባው ቋንቋ ነቅቷል ዳዊት እያለኝ እዚህ ጋር ዲቪዬ የዛሬ 7 ዓመት ከዛም በላይ ዓመታት ስትጮህ ጥቂት የገባን ሰዎችን ጸናውኝ ሙዚቃን እያሰማ ስታጀግነን ነበረ። ዛሬ እኛ ልጆችህ እኛ ወንድሞችህ ለዚህ ድል በቅተናል። ጊዜው የኛ ኢትዮጵያኖች ነው። ክብር ለጀግናው ዳዊት መከላከያ ሰራዊት ጠቅላይ ሚኒስትራችንና የለውጥ አርማጆች በሙሉ ክብር ይሁንልን ብሎ እያል ወደፊት አብቹን ይዘን እንጓዛለን አለ። ማን ነው? ፊፊ። አመሰግናለሁ። ይሄ ነው ዋጋ የከፈልንበት ነው የታገልንበት በጽናት እንደ ቂጣ እንዲህ ሳንገለባበጥ ጠዋት ለማታ ይሄ ኮሽ ባልኩ ሳንደነግጥ ያስቀጠልነው ትግል ነው። ይሄንን የመራዋጠው የምነግር የመጨረሻው ሰዓት ላይ ደግሞ እንኳን ከናንተ መጣ እዛው አሰብ ላይ እንገናኝ። ከሻቢያም ይሁን አንድ የሰማሁት ነገር አለ። እዛ ኪሎማ የሚባል ቦታ ለአሰብ ከመግባታችሁ የተወሰነ ኪሎ ሜትር በፊት ብሎ ፋኖ እዛ ነበር የሚሰለጥነው። የዛ እንዳለ የፋኖን ጦር ሻቢያ ባለፈው ወስዶባቸዋል። አትሄዱም ብሏቸው ወደ አማራ ክልል ብያቸው ነበር። በጣም አማራዎች ናቸው፣ ጎጃሚዎች፣ ጎንደሬ፣ ወለዮች ናቸው። እነሱ በሙሉ ለጦር ተዘጋጅተዋል አሉ። ከማጋ ከአፋር ጋር ትናንትና በአፋር በኩል ላይ ትንሽ ነገር ነበረች። እዛ ላይ የሻቢያ ወታደር አልገባም። እነዚህን የፋኖ ወታደሮች ናቸው ሂዱና ተዋጉ ብለው ትንሽ የተወሰኑት ለመከላከያ አስተናግዷቸዋል። አሁን ስለማይወራ ነው። በዚህ በደንብ በሚገባቸው ቋንቋ እዛው በላች እዛው ቀረች ነው። አሁንም ይቀጥላል። ዞሮ ዞሮ ግን እንኳንም ወደኛ መጣሽልን አሊሲሲዬ ግብጽ ብላችሁ ቢንጎ ብላችሁ ጨፍሩ በየቦታው ምንም ነገር መደናገጥ እንዳይለው ምንም ሿሿ እንዳይለዋችሁ ስለምናቅ ነው የምንሰራው። አሁን ድሮን የኤርትራ ድሮን ገብቶ ጎብኝቶ ሄዶ ምን ብሎ አድርጎት ነው መድኃኒዓለም። እኔ ትልቅ አሞራ ማብረር ከቻለ ሻቢያ እኔ አድናቂው ነኝ። አሞራ ካበራ ልንቋሉ ለራሱ ወጥ ቦጥ ማለት እዛ ደንግጦ ወጥ ቦጥ የሚናገረውን አያውቅ፣ የሚሄድበትን አያውቅ፣ የሚረግጥበትን አያውቅ። ትናንትና የሶማሌላንድን እውቅና እስራኤል ሰጠች። አበዱ። እስራኤል የሰጠችበት ምክንያት አላት። ለምንድን ነው እስራኤል ጀመረች ማለት ዓለም ጭቀጠለ ማለት ነው። ስለዚህ ይሄ ነው ያለው። ዞሮ ዞሮ በኋላ መጥቼ በደፍሳት እናወራለን። አንድ ከፍተኛ ስብሰባ አለኝ፣ አሁን ሀገራዊ ስብሰባ ነው ያለብን። እሷም ላይ ፕሬዘንት ማድረገው ነገር አለ፣ እሱን እመጣላችኋለሁ። ለጊዜው ግን ለነበረን ቆይታ አመሰግናችኋለሁ። ጎላ ያሻራችሁን አስቀምጡ። ክብር ለኢትዮ ኤርትራ ህዝቦቻችን። አሁንም እንደዚህ ችግር የለብኝም ከእናንተ ጋር። ለጀግና መከላከያችን፣ ለትንታጉ መሪያችን ጠቅላይ ሚኒስትር ዶክተር አብይ፣ ለመከላከያችን፣ ለአየር ኃይላችን፣ ለባህር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን ሁላችሁ እያልኩኝ ፕሮግራማችንን በዚህ እዘጋለሁ። በኋላ እስካገኛችሁ ድረስ ሳሉት እያልኩ በዚህ እንሰነባበታለን። ወዳችኋለሁ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ሁላችሁ ይኸውና የሙዚቃ ልክፈትላችሁ።